አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። አረቦች በብርድ ሰዓት በጣም የሚወዱት ሾርባ በጣም ነው የሚጥመው። ሞክሩትና አስተያየታችሁን ኮመንት ላይ አስቀምጡልኝ። ውድ ቤተሰቦች እንዴት ናችሁ? የሚያስፈልጉን ነገሮች ካሮት፣ ይሄን ሰምና ነው በቅቤ ነው የምሰራው ማለት ነው። ምክንያቱም ዘይት ብዙ ለጤና ተመካሪ ስላላደለ የምጠቀመው ቅቤ ነው። ሰምና ይሉታል አረቦች። ከዛ ሽንኩርት፣ ካሮት፣ ድንች፣ ነጭ ሽንኩርት ሁሉንም ጎረድ ጎረድ አድርጋችሁ በዚህ መልኩ በጣም ነው የምትወዱት ውድ ቤተሰቦች። በተለይ ብርድ ላይ አሁን ላይ አረቦች ምንጊዜም እንዲሰራላቸው የሚፈልጉ ሾርባ እኛ ቤት ሁልጊዜም የሚሰራ ሾርባ ነው እና ተጠቀሙት፣ ትወዱታላችሁ። ረመዳንም እየመጣ ነው፣ ትወዱታላችሁ ተስፋ አደርጋለሁ። እና ይሄን ታደርጉና በደንብ እንትን ትሉታላችሁ። ሁሉንም አንድ ጊዜ አድርጌ ነው የምሰራው፣ ምክንያቱም በኋላ ማሽን ስለሚመጣ ትልልቅ መሆኑ ችግር የለውም። እናንተ አይ ጎረድ ጎረድ አናደርግም ደቀቅ እናደርጋለን ካላችሁ ትችላላችሁ። እኔ ግን እንደዚህ ነው የተጠቀምኩት። እርድ ተጠቀምኩ፣ ፍልፍል አስወድ ወይም ቁንዶ በርበሬ፣ ከዛ ከሙን የተፈጨ በቃ እነዚህ ሶስቱ ብቻ ናቸው ቅመሞቹ። ብዙ ጊዜ እንደዚህ አይነት ሾርባ ስንሰራ ከሶስት ቅመም ውጭ ሌላ ጣዕሙን ያበላሸዋል ማለት ነው። ከዛ ሁሉንም በአንድ ላይ ያደረግኩኝ እና እናምሰዋለን። በደንብ ይታምሳል። ከደን አድርገን ግዴታ በደንብ እንትን ማለት የለበትም። በደንብ መብሰል ምናምን የሚባለው በኋላ ላይ እናበስለዋለን ማለት ነው። አሁን እንደዚህ አድርገን ቅቤ ስለሆነ ያደረግነው ያን ያህል ዘይት ምናምን እንዲታይ ብቻ ቅቤውን ያደረኩት እኔ የሆነ እንዳያር ነው የተጠቀምኩት ማለት ነው። ብዙ ወዝ ያለው ነገር ስለማይፈልጉ ቤት ውስጥ ማለት ነው። እንደዚህ ዘይቱ የሚያብረቀርቅ ነገር አይፈልጉም። ትንሽ ጣል አደረኩበት ደረቅ ስላለ ማለት ነው። ይሄ ቆንጆ ቅቤ ነው። እነሱ የፍየል ቅቤ የሚሉት እና ቆንጆ ኦሪጂናል ቅቤ ነው ቅቤያቸው ማለት ነው። ያው እንደኛ ሀገር ባይሆንም ቅመሙ ምናምን ቅቤው ግን ኦሪጂናል ነው ማለት ነው። ይሄ ዘይት ምናምን አይደለም፣ ለሰውነት ተስማሚ እና ውዶችዬ እንደዚህ ያደርጋችሁ ትጠቀማላችሁ። በጣም ነው የምትወዱት። በተለይ በብርድ ጉንፋን ምናምን ድራሹን ማጥፋት ነው በዚህ ሞቅ ማለት ነው። ይሄንን እየሰሩ ማለት ነው። እና እንዴት ናችሁ ውድ ተከታዮቼ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ ይሄን መስሏል። ትንሽ ያበሰልኩት ከደን አድርጌ ማለት ነው። ከዛ ትንሽ ከደን አደርገውና ምን እጨምራለሁ? ቲማቲም ማጁን ማለት ነው። ግዴታ ፒንክ ከለር እንዲሆን ማለት ነው። ብርቱካን ከለር ነው የሚሆነው ሾርባው። በጣም ነው የምትወዱት። አስተያየታችሁን ሞክራችሁ ሰርታችሁ አስተያየታችሁን ኮሜንት ላይ እጠብቃለሁ ማለት ነው ውድ ቤተሰቦች። እና እንዴት ናችሁ? ሰላም ናችሁ ወይ? እንደዚህ አይነት ሾርባ እየሰራን እንግዲህ ብርዱ እየመጣ ነው። በተለይ የአረብ ሀገራት የምትኖሩ እህቶች ኃይለኛ ብርድ አለ። ይሄን እየሰራችሁ ሞቅ ማድረግ ነው ማለት ነው። እዚህ ታጥቦ 1 ሰዓት የተዘፈዘፈ ምስር ነበር። አጥቤ 1 ሰዓት ያህል ዘፍዝፌው ነበረ በሞቀ ውሃ። ከዛ አጥልዬ እንደዚህ ያደረግኩት ማለት ነው። እሱን የተጠቀምኩት። አጥልላችሁ ብትዘፈዝፉ ጥሩ። ለምን ቶሎ ይበስልላችኋል። አለመዘፍዘፍም ይቻላል። በነገራችን ላይ ቶሎ ለመስራት ከፈለጋችሁ አለመዘፍዘፍ ይቻላል። እኔ ቶሎ እንዲበስልልኝ ስለምፈልግ ነው የዘፈዘፍኩት ማለት ነው። ስትዘፈዝፉት የበለጠ ቶሎ ይደርሳል። ለዛ ነው። እና ይሄን ይመስላል ውድ ቤተሰቦች። ያው ካሜራው ነው ነጭ የሚያደርገው እንጂ ትክክለኛ ከለሩ ፒንክ ከለር ነው ማለት ነው። ትክክለኛ ከለሩ ይሄ ነው። ትክክለኛ ከለሩ እንደዚህ ነው የሚሆነው ማለት ነው። በደንብ እንትን በሉት። ከደን ትንሽ ነበረ እና ቲማቲም ትንሽ ነበር ከምጥለው ብዬ አደረኩበት ማለት ነው። እና ይሄን ይመስላል። ትክክለኛው ከለሩ ይሄ ነው ማለት ነው። እና ከደን ታደርጉታላችሁ። ቅመሙና ምስሩ እንዲዋሃድ ትንሽ እንዲበስል ከደን ታደርጉትና ከዛ ታማስሉታላችሁ። አያችሁት? አሁን በደንብ እንትን አለ ማለት ነው። የቅመሙን ሽታ ምስሩ ያገኛል ማለት ነው። እና አሁንም ትንሽ ከደን አደርገዋለሁ። ከዛ የሞቀ ውሃ የፈላ ውሃ ነው የምታደርጉት ማለት ነው። እኔ የፈላ ውሃ ነው ቀጥታ የተጠቀምኩት። ከዛ ትከድኑትና በደንብ ይበስላል። በደንብ
በእርግጥ እዚህ ጋር ያስገባሁት አይመስለኝም። እንትኑ ላይ ቀረጻ ላይ ሌላ ስራ ይዤ ነበርና ከመታሁት በኋላ ይመስለኛል ቀረጻ ላይ ያስገባሁት። በደንብ ይበስላል። ስትነኩት ራሱ ድንቹ ፍርስ ነው የሚለው በማማሰያ ስትነኩት ማለት ነው። አዎ ይሄን አሁን ከአደባለኩት በኋላ ነው፣ በማሽን ከመታሁት በኋላ። በጣም ነው የሚጥመው ሀቂቃ ማለት ነው። ሞክራችሁ እንደዚህ ከመታችሁት በኋላ እንዲፈላ አድርጉት ማለት ነው። እንደፈለጋችሁ ቀጠን ማድረግ ከፈለጋችሁ ቀጠን። እኔ ግን በዚህ መልኩ ሰርቼ አቀረብኩላቸው። ኩብስ ቆራርጣችሁ በዘይት መጥበስ ትችላላችሁ። እኔ በዘይት አይደለም የጠበስኩት፣ በኤር ፍራየር ነው። ምክንያቱም ዘይት ስለማይፈልግ በኤር ፍራየር ቀጥታ ቆራረጥኩኝ፣ በደረቅ አስገባሁት እና እንደዚህ ያደረግኩት ማለት ነው። በጣም ነው የሚጥመው ኩብስ መሐመር ጋር ብልአፊያው። ሰላሙ አሌይኩም ወረህመቱላሂ